ማንቸስተር ዩናይትድ በ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማለትም የሲዝኑ የመጨረሻ የፕሪሚየር ሊግ ጨዋታ ወደ አሜክስ ስታዲየም ወይ ደግሞ ወደ አሜሪካን ኤክስፕረስ ስታዲየም ተጉዞ ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታውን ያደርጋል። ታዲያ ይሄ ጨዋታ ከተለያዩ ነገሮች አንጻር እንድንመለከተው የሚያደርጉ ጉዳዮች አሉ ተብሎ ይታሰባል። የሲዝኑ የመጨረሻ ጨዋታ ነው። ስለዚህ ማንቸስተር ዩናይትድ የመጨረሻው ጨዋታ ነው። በእርግጥ የተለየ ማንቸስተር ዩናይትድ እንዲጫወት የሚያደርገው ወይ ደግሞ አቺቭ ማድረግ አለብኝ ብሎ የሚያስበው እንደ ቲም ያን ያህል ነገር ላይኖር ይችላል። ግን ደግሞ ወሳኝነት ግን ያለው ጨዋታ መሆኑን ግን ከአንዳንድ ነገሮች አንጻር ግን ስንመለከት ይሄኛውም ጨዋታ እንጠብቀው ያደርገናል ብዬ አስባለሁ። እንጠብቀው ከሚያደርጉን ሪዝኖች መካከል ደግሞ አንደኛው ምንድን ነው? ይሄ ጨዋታ የፍጻሜ ያክል ነው ለኛ ሲል የብራይተን ኤንድ ሆቭ አልቢዮኑ ተከላካይ ሉዊስ ደንክ መልእክቱን አስተላልፏል። እንግዲህ ይሄ ጨዋታ ምን ያህል ኢምፖርታንት ቢሆን ነው ሉዊስ ደንክ ለኛ የፍጻሜ ያክል ነው የሚሆነው ብሎ የተናገረው የሚለውን ነገር ለማየት እንሞክራለን። ለምን እሱ የፍጻሜ ያክል ነው እንዳለና እኛም የሆነ ኢንተንስ የሆነ ጨዋታ መጠበቅ እንዳለብን ምክንያቱ ምንድን ነው የሚለውን ነገር በዚህ ቪዲዮ ነግራችኋለሁ። ሌላኛው ደግሞ ፋቢያን ሄርዝለር በአሞሪምና በካሪክ መካከል ስላለው ትልቅ ልዩነት ሀሳቡን ሰጥቷል። ስለዚህ ስለ ማንቸስተር ዩናይትድ ሀሳብ በሚሰጥበት ሰዓት ላይ የተናገረው ነገር አለ። በነገራችን ላይ ፋቢያን ሄርዝለር ማለት በፕሪሚየር ሊጉ ብቸኛው አሰልጣኝ ነው ሶስቱንም አሰልጣኞች መግጠም የቻለው። የማንቸስተር ዩናይትድ ዘንድሮ በሶስት አሰልጣኞች ሰልጥኗል አይደለ? ማለት ከአንድ በላይ ጨዋታ መርተዋል። ፍሌቸር ሁለት ጨዋታዎችን የመራበትን አጋጣሚ እናስታውሳለን። አሞሪም ነበረ፣ አሁን ደግሞ ካሪክ አለ። ሶስት አሰልጣኝ ነው አይደለ ማንቸስተር ዩናይትድ እየተመራ በዚህ ዓመት የተወሰኑ ጨዋታዎችን ያደረገው። ፋቢያን ሄርዝለር ታዲያ ሶስቱንም አሰልጣኞች ያገኘ ብቸኛው የፕሪሚየር ሊግ አሰልጣኝ ነው። ምክንያቱም መጀመሪያ ላይ ከሩበን አሞሪም ጋር ተገናኝተው ነበር ከብራይተን ጋር በነበረው ጨዋታ ላይ። ከዛ በኋላ እንዲሁም 4-2 በሆነ ውጤት ነበር አሞሪም ያሸነፈው። ከዛ በኋላ ደግሞ ዳረን ፍሌቸር ጃንዋሪ ላይ ማንቸስተር ዩናይትድ የተረከበ ጊዜ እንደዚሁ በኤፍኤ ካፕ ተገናኝተው ነበር። የፋቢያን ሄርዝለሩ ብራይተን ጣለው። ከዛ በኋላ ደግሞ ሶስተኛ ጊዜ አሁን ከካሪክ ጋር ሊገናኝ ነውና ሶስቱንም አግኝታቸዋል። ልዩነቱ ምንድን ነው? በተለይ በአሞሪምና በካሪክ መካከል ያለውን ልዩነት ምንድን ነው የሚለው ነገር ላይ ሀሳብ ሰጥቷል። ምን አለ የሚለውን ነገር ለማየት እንሞክራለን። አያይዞም ደግሞ ብሩኖ ፈርናንዴዝን 1-1 መከላከል የማይሞከር ነውና ሌላ አይነት አጫወት ነው ይዘን የምንመጣው ብሎ ተናግሯል። ምንድነው ያ ሌላ አይነት አጫወት የሚለውን ጨምረን እንደዚሁም ደግሞ 54% ያክል የሚሆኑት የዩናይትድ ደጋፊዎች እንዲጀምር የፈለጉት የአካዳሚ ተጫዋች አለ። የአካዳሚ ተጫዋች ማን ነው? የመሰለፍ ዕድሉስ ምን ያህል ነው የሚለውን ነገር ለማየት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። መልካም ቆይታን ተመኝ። ማንቸስተር ዩናይትድ መግቢያ ላይ እንደጠቀስኩት በ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በአጠቃላይ በዚህ ዓመት የመጨረሻ ጨዋታውን ያደርጋል። ኮምፒቲቲቭ የሆነ ጨዋታ ማለት ነው። ፕሪሲዝን ከጥቂት ጊዜያቶች በኋላ እንደሚጀምር ይታወቃል። ግን ደግሞ በዚህ ሲዝን ግን በዚህ 2025-26 የውድድር ዘመን የመጨረሻ ኮምፒቲቲቭ ጨዋታውን ያደርጋል ማለት ነው። ታዲያ የቀረ ሊጫወትለት የሚገባው አንድ ነገር ቢኖር የብሩኖ ፈርናንዴዝ የአሲስት ሪከርድ የመስመር ጉዳይ ካልሆነ በስተቀር የተለየ በዚህ ደረጃ እንደዚህ ማድረግ ያለበት ወሳኝ የሚያደርገው ነገር የለም አይደለ ጨዋታው። ምክንያቱም ዩናይትድ ሶስተኝነቱን አረጋግጧል፣ ቻምፒየንስ ሊግን አረጋግጧል። ምንም የሚፈጠር ነገር የለም። ፕሪሚየር ሊጉ ማን ሻምፒዮን እንደሆነ ተረጋግጧል። የቀረ ነገር የለም። ማንቸስተር ዩናይትድ ባለበት ነው የምላችሁ። ስቲል ሬሌጌሽን ላይ አሁንም ጥያቄ አለ። የቻምፒየንስ ሊግ ስፓት ላይ አሁንም ጥያቄዎች ወይም ደግሞ የተወሰኑ አንሰርቴኒቲዎች አሉና የሚሆነው ነገር አይታወቅም የሚባልበት አጋጣሚ አለ። ግን ሞስትሊ ግን ማንቸስተር ዩናይትድ ኦልሞስት ሁሉን ነገር አጠናቋል። እንደምታውቁት 3ኛ ደረጃ ላይ ነው ያለው። 4ኛ ደረጃ ላይ ካለው አስቶን ቪላ በ6 ነጥብ ርቆ ነው የተቀመጠው። አስቶን ቪላ 62 ነጥብ አለው፣ ማንቸስተር ዩናይትድ 68 ነጥብ አለው። 5ኛ ደረጃ ላይ የተቀመጠው ሊቨርፑል 59 ነጥብ አለውና በ9 ነጥብ ርቆ ያለበት ስለሆነ ኦልሞስት አረጋግጧል፣ ሁሉ ነገር ጨርሷል። ግን ይህን ጨዋታ ደግሞ በሌላ መንገድ ኤክስፔክት እንድናደርገው የሚያደርጉ ግን ሌሎች ፋክተሮች አሉ። ከነዛ መካከል መግቢያ ላይ የጠቀስኩት ይህ ጨዋታ የፍጻሜ ያክል ነው ብሎ ሉዊስ ደንክ የተናገራት ንግግር ይህን ጨዋታ በተለየ መንገድ እንድንጠብቀው ያደርገናል ብዬ አስባለሁ። ለመሰላችሁ እሱ የፍጻሜ ነው ያሉበት ምክንያት ለመሰላችሁ አሁን ብራይተን ወደ አውሮፓ ውድድር የመሳተፍ ወይ ደግሞ ለአውሮፓ ውድድር የማለፍ ትልቅ ተስፋ አላቸው። ስለ ቻምፒየንስ ሊግ አይደለም እያወሩ ያሉት። ለቻምፒየንስ ሊግ ማለፍ አይችሉም። ምክንያቱም 53 ነጥብ ነው ያላቸው። ቅድም እንዳልኳችሁ 5ኛ ደረጃ ላይ ያለው ሊቨርፑል 59 ነጥብ ነው ያለው። አንድ ጨዋታ በቀረው በዚህ ውድድር ላይ 6 ነጥብ ልዩነት ኖሮት ወደ ቻምፒየንስ ሊግ ሊገባ እንደማይችል ይታወቃል። ግን ቻምፒየንስ ሊግ አይገባም ማለት ግን ዩሮፓ ሊግ ላይ አይገባም ማለት አይደለም፣ ወይ ኮንፈረንስ ሊግ ላይ አይገባም ማለት አይደለም። ስቲል ሁለት የሚቀሩ የአውሮፓ ውድድሮች አሉ አይደል እንደሚታወቀው። ስለዚህ
ሁለቱ ላይ ኮምፒት ማድረግ ይችላል፣ ግን የቤት ስራውን በአግባቡ የሚሰራ ከሆነ። ለዛ ነው ሉዊስ ደንክ የፍጻሜ ያክል ነው ያለው። ለመሰላችሁ በርንሞዝ 56 ነጥብ አለው፣ ብራይተን ኤንድ ሆቭ አልቢየን 53 ነጥብ አለው። በመካከላቸው የ3 ነጥብ ልዩነት ነው ያለው። ከብራይተን ዝቅ ብሎ ቼልሲ 52 ነጥብ አለው፣ 1 ነጥብ ልዩነት ነው ያላቸው። ከዛ በኋላ ብሬንትፎርድ አለ 52 ነጥብ አለው፣ ሰንደርላንድ 51 ነጥብ አለው። አሁን በመካከላቸው ያለውን የነጥብ ልዩነት መመልከት ይቻላል አይደለ? ስለዚህ ምን ያህል ላይክ ሰርቴኒቲ የለውም፣ ግን ስቲል ተሸንፎ እኮ ሌሎቹ ክለቦች ካሸነፉ ነው ችግር ውስጥ የሚገባው። ለምሳሌ ብራይተን ከማንቸስተር ዩናይትድ ጋር የሚያደርገው በአሜክስ ስታዲየም የሚደረገውን ጨዋታ ብራይተን ቢሸነፍና ቼልሲ ደግሞ የቀረውን 38ኛ ሳምንት ጨዋታ ቢያሸንፍ ከ52 ነጥብ ወደ 55 ነጥብ ከፍ ይላል። ያ ማለት 7ኛ ደረጃ ላይ ይሆናል ማለት ነው። ብራይተን 8ኛ ይሆናል። ስቲል የአውሮፓ ተስፋው አላለቀም። አውሮፓ አሁንም መግባት ይችላል። ግን ደግሞ ዋቲፍ ብሬንትፎርድ ደግሞ ቢያሸንፍስ? ብሬንትፎርድም እንደ ቼልሲ ሁሉ 52 ነጥብ ነው ያለው። ስለዚህ ብሬንትፎርድም ካሸነፈ ብራይተን ወደ ታች ይወራል፣ 9ኛ ደረጃ ላይ ይቀመጣል። ከዛ ብሬንትፎርድ 8ኛ ደረጃ ላይ ይሆናል፣ ቼልሲ ደግሞ 7ኛ ደረጃ ላይ ይቀመጣል ማለት ነው አይደለ? በዚህ በ53 ነጥብ። እሺ ሰንደርላንድስ ደግሞ ድጋሚ ቢያሸንፍስ? ሰንደርላንድም ቢያሸንፍስ ደግሞ ከተባለ ሰንደርላንድ ካሸነፈ ደግሞ የብራይተንና የሰንደርላንድ የነጥብ ልዩነት የሚሆነው አሁን 2 ነጥብ ነው የነጥብ ልዩነታቸው። ሰንደርላንድ ካሸነፈ 54 ነጥብ ይደርሳል። ስለዚህ ብራይተን 10ኛ ደረጃ ላይ ሊቀመጥ ይችላል። ስለዚህ አሁን 7ኛ ላይ ነው ያለው ተደላድሎ፣ ግን ይሄን ጨዋታ ማሸነፍ ካልቻለ ግን 10ኛ ደረጃ ላይ ሊሆን ይችላል። ከሚያገኘው ጥቅም አንጻር አስቡት። ሲቀጥል ደግሞ ወደ አውሮፓ ማለፍ የሚችልበት እድል ነውና ለዚህ ነው ሉዊስ ደንክ ይሄ ጨዋታ የፍጻሜ ያክል ነው የምናየው ያለው። ስለዚህ የተለየ ተጋድሎ ከዚህ ጨዋታ ልንመለከት የምንችልበት እድል ሰፊ ነው ማለት። ከዛ ውጭ ደግሞ ፋቢያን ሄርዝለር 2 ነገሮችን ሰጥቷል በማንቸስተር ዩናይትድ ጉዳይ ላይ ማለት ነው። መጀመሪያ የሰጠው ሀሳብ ምንድን ነው? በሩበን አሞሪም እና በካሪክ መካከል ስላለው ልዩነት ነው ያወራው። እንዳልኳችሁ በፕሪሚየር ሊጉ አሁን ካሉት አሰልጣኞች ማንቸስተር ዩናይትድን ከሶስቱም አሰልጣኞች ጋር የገጠመው ብቸኛው አሰልጣኝ ነው። መጀመሪያ እንዳልኳችሁ አሞሪም በነበረበት ሰዓት ላይ በኦልድ ትራፎርድ የተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ ነበር። 4-2 በሆነ ውጤት ነው የተጠናቀቀው አይደለ? ማቲያስ ኩኛ የመጀመሪያ ጎሉን ባስቆጠረበት ጨዋታ። በዛ 4-2 በተጠናቀቀው ጨዋታ ላይ አሞሪም ነበር ሄድ ኮቹ፣ ከፋቢያን ሄርዝለር ጋር ተጫውተዋል። ከዛ ጃንዋሪ ላይ ደግሞ ድጋሚ በኤፍኤ ካፕ ዳረን ፍሌቸር ማንቸስተር ዩናይትድን ከተረከበ በኋላ ተጫውተዋል። አሁን ደግሞ ከማይክል ካሪክ ጋር ሊጫወት ነው። ስለዚህ ስለ ሁለቱ አሰልጣኞች ያለውን ልዩነት ተናገረ፣ ያኛው ቲም እና ይሄኛው ቲም ምን እንደሚለዩ። የመጀመሪያው ነገር የአሁኑ የማይክል ካሪክ ቡድን የምር ቡድን ይመስላል፣ በዛው ልክም ደግሞ ኢንዲቪጁዋል ኳሊቲያቸውም ደግሞ ይታያል ብሎ 2 ከበድ ያሉ ሀሳቦችን ሰጥቷል። እንዳልኳችሁ ነው። አሁን ቡድን ይመስላል ማለት ምን ማለት ነው? አንዱ ተጫዋች ለሌላው ተጫዋች ይሮጣል ማለት ነው። አንዱ ተጫዋች ለሌላው ተጫዋች ማድረግ ያለበትን ነገር በሙሉ ያደርጋል። ለብሩኖ ፈርናንዴዝ አሲስት ተጫዋቾቹ እንደዛ ሲረባረቡ እኮ ስትመለከቱ ኦፍኮርስ ሮይኪን ባለው መንገድም እኮ መውሰድ ይቻላል፣ ግን አንድነታቸውን ግን በዚሁ አጋጣሚ መመልከት ይቻላል። ተጫዋቾቹ ምን ያህል ለአንዱ ተጫዋች ሰክሰስ ሌላው ምን ያህል እንደሚተጋ ሲጨነቁላ ትመለከታላችሁ። እነ ብራያን ምቡሞ፣ እነ ማቲያስ ኩኒያ፣ እነ አማድ ዲያሎ አይደል ሲጨነቁ ትመለከታላችሁ። አንድ አጋጣሚ ላይ እንደውም ታስታውሱ ከሆነ በባለፈው ጨዋታ ኳስ አሲስት ለማድረግ ማለት ፓስ ለማድረግ ሄዚቴት በሚያደርግበት ሰዓት ላይ ብሩኖ ዲያጎ ዳሎ ኳሱን ተቀብሎት ራሱ መጥቶት አንገል የገጨበትን ኳስ እናስታውሳለን አይደል? ምን ያህል ኤገር እንደሆኑ ያንን እንትን ለማምጣት ይሄ ቀላል ነገር አይደለም። የቡድኑ መንፈስ ተመልሷል ማለት ተጫዋቾቹ እርስ በርስ አንዱ ለአንዱ ዋጋ ለመክፈል፣ አንዱ ለአንዱ ለመሮጥ፣ አንዱ የአንዱን ክፍተት ለመሙላት ዝግጁ ነው ማለት ነው። ይሄ ትልቅ ኳሊቲ ፋቢያን ሄርዝለር በአሞሪሙ ዩናይትድ ውስጥ ያልተመለከተው ግን በካሪኩ ዩናይትድ ውስጥ ግን እያየው ያለው ነገር እንደሆነ ተናግሯል። ሌላኛው ደግሞ ኢንዲቪጁዋል ኳሊቲ ነው። አሁን የቡድን ይሄ ምንድነው ኮሌክቲቭ የሆነ ብቃት ወይ ደግሞ ኮሌክቲቭ የሆነ ኳሊቲ አለ። ከዛ ደግሞ ኢንዲቪጁዋል የሆነ ደግሞ ኳሊቲ አለ። ኮሌክቲቭ አለ፣ ከዛ ኢንዲቪጁዋል የሆነ ደግሞ ኳሊቲ አለ። አሁን በአሞሪም ጊዜ ሄርዝለር እንደሚለው ከሆነ ያ ኢንዲቪጁዋል ኳሊቲ ጎልቶ አይታይም ነበር። በካሪክ ጊዜ ግን እነዛ ኢንዲቪጁዋል ኳሊቲዎች ጎልቶ ታይተዋል። መጥቀስ እንችላለን አይደለ? ለምሳሌ ብሩኖ ፈርናንዴዝ አሲስት ካደረጋቸው 20 ኳሶች 12ቱን አሲስት ያደረገው በካሪክ ስር ነው። እንግዲህ ካሪክ 16 ያክል ጨዋታዎችን ነው አይደለ በማንቸስተር ዩናይትድ ቤት ውስጥ በዋና አሰልጣኝነት የሰራው 16ቱ 12 አሲስቶችን አስመዝግቧል ማለት አስቡ። እና ይሄ ኢንዲቪጁዋል ኳሊቲ ሲቀጥል ደግሞ የሜኑስ ጉዳይ ሜኑ ያለው ኢንዲቪጁዋል ኳሊቲ ቤንጃሚን ሼሽኮ ያስቆጠራቸው ጎሎች በሙሉ እኮ ተፈትፍተው የተሰጡት አይደሉም አይደለ? ስለዚህ ሄርዝለር እንዳለው ካሪክ ያመጣው ትልቁ ነገር እንደ ቲምም ጠንካራ እንዲሆኑ አድርጓቸዋል፣ ኢንዲቪጁዋሊም ጠንካራ እንዲሆኑ አድርጓቸዋል ብሎ በሁለቱ መካከል ያለውን ልዩነት ይፋ አድርጓል ማለት ነው። ሌላኛው ነገር ደግሞ እሱ ያስተዋለው ነገር ይሄ ስለ ልዩነቱ ነው ማወራችሁ።
ለምንም ነገር ባይጫወቱም ግን ማሸነፍ ብቻ ይፈልጋሉ። ስለዚህ እኛ አሁን ለምንም ነገር አይጫወቱም ብለን ዘና ብለን አይደለም ምን ጠብቃቸው። ለምንም ነገር ባይጫወቱም ብቻ ጀስት ፎር ዘ ሴክ ኦፍ ዊኒንግ ብቻ እንደሚጫወቱ ተመልክተናል ከዚህ በፊት። ስለዚህ ለማሸነፍ ብቻ የሚጫወት ቡድን ደግሞ አስቸጋሪ ቡድን ነው ብሎ ተናግሯል። እና ባለፈውም የተመለከትነው ይሄንን ነው አይደለ? ባለፉት ጨዋታዎች ላይ ማንቸስተር ዩናይትድ ለምንም አይጫወትም ነበር። የኖቲንጋም እኮ ጨዋታ ዩናይትድ ለምንም አልነበረም ሲጫወት የነበረው ጀስት ለማሸነፍ ብቻ። ለማሸነፍ ብቻ መጫወት ደግሞ ቀላል ነገር አይደለም አይደለ? እንደ ቀላል የሚታይ ነገር አይደለም። ብዙ ስራ የሚጠይቅ ነገር ነው። የተለየ አይነት ማይንድ ሴት ያስፈልጋል አይደለ? እነ ክሪስቲያኖ ሮናልዶ እኮ የሚደነቁት እኮ የሆነ ለትልልቅ ሞመንት ብቻ ፋይት ስለሚያደርጉ አይደለም። ክሪስቲያኖ ሮናልዶ ሜንታሊቲ ሞንስተር እንደሆነ ይታወቃል። ሳውዲ ፕሮ ሊግ ላይ እልሁ ሲያስለቅሰው ትመለከታላችሁ። ለምን? ሁሉንም ጨዋታ ማሸነፍ አለበት። ሁሉንም ጨዋታ ማሸነፍ ይጠበቅበታል። በቃ በዛ ልክ ነው የሚሰራው። ሁሉንም ጨዋታ ማሸነፍ አለብኝ ጀስት ለምንም አይደለም እኮ አይደለ? አሁን ለምሳሌ ሮናልዶ ምንድን ነው የገንዘብ ድራይቭ የለውም አይደለ? ወይ የሆነ ነገር ድራይቭ የለውም፣ ግን በቃ ማሸነፍ ግን አለበት። ከተጫወተ ማሸነፍ አለበት። የሱንም ባክግራውንድ ብትመለከቱ ምናልባት ከሜዳ ውጭ የሚያደርጋቸው ነገሮች ክሪስቲያኖ ሮናልዶ በቃ ጀስት ማሸነፍ አለበት የትኛውን ቦታ ላይ እና እሱን ነገር ነው የምትመለከቱት። ይሄ ነገር ቀላል እንዳልሆነ ፋቢያን ሀርዝለር ተናግሯል። ከዛ ውጭ ደግሞ ሌላ ለተጫዋቾቹ ደግሞ ያስጠነቀቀው ነገር ደግሞ ምንድነው? ብሩኖ ፈርናንዴዝን 1v1 ለመከላከል እንዳትሞክሩት ብሎ ለተጫዋቾቹ አስጠንቅቋል። እና እንደዛ ማድረግ እንደማንችል እናውቀዋለን። አንድ ለአንድ ግንኙነቶችን ብሩኖን መከላከል አይቻልም። ይሄ የሚታወቅ ነገር ነው። ስለዚህ ስንጫወት አለ በምን አይነት መንገድ ብሩኖን ለማስቆም እንዳሰበ ሲናገር ስንጫወት 1v1 አይደለም ብሩኖን የምንከላከለው፣ በጣም ኮምፓክት ሆነን እንደ ቡድን እንደ ቲም ነው አንድ ሆነን መከላከል ያለብን እንጂ 1v1 የምናጋፍጠው ከሆነ ብሩኖን ሁልጊዜም ቢሆን ያሸንፋል። ስለዚህ ያን ማድረግ የለብንም ብሏልና ብሩኖ ፈርናንዴዝ የተለየ አይነት አቀራረብ ያስፈልጓል። ምክንያቱም በጣም ኮምፓክት ሆነው እንደሚከላከሉና ብሩኖ ኳስ ሲይዝ እሱም ማርክ እንደማያደርጉት ኦር ሰምቲንግ እንደዛ አይነት ነገር እንደማይፈጠር ፋቢያን ሀርዝለር ተናግሯል ማለት ነው። ከዛ ውጭ ደግሞ ወደ መጨረሻው ርዕሳችን የሚሆነው ምንድነው? 54% ያክል የሚሆኑት የማንቸስተር ዩናይትድ ደጋፊዎች እንዲጀምር የፈለጉት አንድ የአካዳሚ ተጫዋች እንግዲህ ዩናይትድ ኢንፎከስ የሚባል የኒውስ አውትሌት እንዳለ ይታወቃል። ስለ ማንቸስተር ዩናይትድ ብቻ የሚዘገብበት ማለት ነውና እዛ ላይ ቶኪንግ ፖይንትስ የሚል አምድ አለ። በዛ ስር ሀሳብ መስጠት ይቻላል ምናምን ነገር ቮት ሰብስበው ነበር። ማን ከአካዳሚ ማን መጥቶ እንዲጫወት ትፈልጋላችሁ ሲባልና 54% ያክል የሚሆኑት ሼሌሲ ብለው ነው የተናገሩትና 54% ያክሉ ሼሌሲ እንዲጀምር ነው የሚፈልጉት። ለምንድን ነው የፈለጉት? ኦፍኮርስ አይተውታል። የልጁ አቅም አለ። እንደሚታወቀው ግራጁዌት እንደሆነ ይታወቃል። የአካዳሚ ግራጁዌት ነው። በደጋፊው ዘንድ ነው ተወዳጅነትን አግኝቷል። ለማንቸስተር ዩናይትድ 3 ጊዜ ተሰልፏል አይደለ? ከዚህ በፊት ተመልክተነዋል። እና በሚገርም ሁኔታ አጋጣሚው ይሄ ያሁኑ ተጋጣሚው በኤፍኤ ካፕ በነበረው ጨዋታ ላይ ተጫውቶ በቀይ ካርድ ተወግዶ ነበር ሼሌሲ ማለት ነውና እንዲሰለፍ 54% ያክሉ ይፈልጋሉ። ታዲያው መፈለጉ ብቻ አይደል፣ ሊሰለፍ የሚችልበት እድል አለ ወይ የሚለውን ነገር ስንመለከት ቤንጃሚን ሼሽኮ በዚህም ጨዋታ እንደማይደርስ ታውቋል። ስለዚህ እሱ ስለማይደርስ 9 ቁጥር ቦታ ላይ ልክ ከዚህ በፊት ሲደረግ እንደነበረው ሁሉ ብራያን ምቡሞ እዛ ቦታ ላይ ይጫወታል ተብሎ ይገመታል። ስለዚህ ብራያን ምቡሞ 9 ቁጥር ቦታ ላይ ከተጫወተ ሼሌሲ የሚጫወትበት የቀኝ የአጥቂ ቦታ ክፍት ይሆናል ማለት ነው፣ የቀኝ መስመሩ። አማድ ዲያሎ አለ ልትሉኝ ትችላላችሁ። ግን አማድ ግን ከአፍኮን በኋላ ጥሩ አይደለም። በባለፈው ጨዋታ ላይም ጥሩ እየተንቀሳቀሰ አይደለም ያለው። በእርግጥ ምቡሞም እኮ ጥሩ አይደለም፣ ግን ምቡሞ ቢያንስ 9 ቁጥር ቦታ ላይ ይጫወታል። አማድ ዲያሎ ደግሞ በዛ በቀኝ የመስመር አጥቂነት ቦታ ላይ በጣም አቋሙ እንደወረደ ከአፍኮን በኋላ በጣም ዲክላይን እንዳደረገ ተመልክተናልና ምናልባት እሱም ወደ ተጠባባቂ ወንበር ሊወርድ የሚችልበት እድል ስላለ ሼሌሲ የተባለው ተጫዋች እነዚህ ሁለት እዛ ቦታ ላይ የሚጫወቱ ተጫዋቾች በተለያየ መንገድ እዛ ቦታ ላይ ላይጫወቱ ስለሚችሉ ይሄ ልጅ ወይ ቋሚ ሆኖ የመጀመር ቻንስ አለው ወይንም ደግሞ ቋሚ ሆኖ እንኳን የመጀመር ቻንስ ባይኖረውም ተቀይሮ ሊገባ የሚችልበት እድል አለ። ብቻ ግን ያ ቦታ በጣም ይሄ የማይነካ አይነት ስላልሆነ ሊጫወት የሚችልበት አጋጣሚ አለ። ያው ካሪክን ተጠይቆም ስለ አካዳሚ ተጫዋቾች በአካዳሚ ተጫዋቾች እንደሚያምን ከሩኒ ጋር በነበራቸው ቃለ መጠይቅ ማለት ነው እንደሚያምንና ሄዶ ማየቱ ማበረታታቱ ምናምን ወርዝ እንደሚያደርግ ተናግሯል። ታዲያ ሼሌሲ ብቻ አይደለም በዚህ ጨዋታ ላይ ጨዋታ ሊያደርግ እንደሚችለው በፕሪሚየር ሊጉ ላይ እንደ ጎድዊል ኩኮንኪ እንደዚሁም ደግሞ ጂም ትዋይት የተባሉት ሁለቱ የአካዳሚ ተጫዋቾች በዚህ መርሃ ግብር ላይ ሊሳተፉ የሚችሉበት እድል እንዳለ ይታወቃል። እንዳልኳችሁ ዩናይትድ የሚጫወትለት የተለየ ዓላማ የለም። ስለዚህ ተጫዋቾቹ ይሄን ጨዋታ ሁሌ ለመጫወት ድሪም አድርገው ወደ ፕሪሲዝን እንዲያመሩ ለማድረግ ጥረት ያደርጋል ተብሎ
ይታሰባልና እነዚህ ተጫዋቾች ሊሰለፉ የሚችሉበት እድል አለ። የናንስ ሀሳብ ምንድን ነው? ማን በዚህ ጨዋታ ላይ እንዲሰለፍ ማየት ትፈልጋላችሁ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።